በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ገብርኤል ዘወርሃ ኅዳር። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስም ስም አምነን ሐሰት የሌለበት እውነተኛ፣ ንፍገት የሌለበት ለጋስ፣ ምርኮኞችን ከምርኮ የሚመልስ፣ ሕሙማንን ከደዌ የሚፈውስ፣ ለጌትነቱ ምስጋና የሚገባው እኛን ከጥፋት የሚያድን በአካል ሦስት በአኗኗር አንድ አምላክ የሆነ እርሱን እያመሰገንን በወርሃ ኅዳር 19 ቀን የሚጸለይ ደስታን የሚያበስር የሊቀ መላእክት ቅዱስ ገብርኤልን ድርሳን እንጀምራለን። የሊቀ መላእክት ቅዱስ ገብርኤል ኃይለ ጸሎቱ በእኔ በወዳጁ ላይ እንዲሁም በሕዝበ ክርስቲያኑ ላይ ለዘላለሙ ይኖር አሜን። እመቤታችን ድንግል ማርያም በቤተ መቅደስ ሳለች አይሁድ በድንጋይ እንውገራት ብለው ተማከሩ። ድንግል ማርያም ካለችበት ቤተ መቅደስም በደረሱ ጊዜ መላእክት ከሰማይ ወደ እሷ ሲወርዱ አዩ። የቤተ መቅደሱን ጉበንና መቃን እንደ እሳት ሲነዱ በተመለከቱ ጊዜ ፈርተውና አፍረው በየወገናቸው ወደ የመጡበት ተመለሱ። ዳግመኛም በሥራዬ እናጥፋት ብለው ተመከሩ። እንደ አባታቸው እንደ ሰይጣን ቅናት አድሮባቸዋልና መጥቁል የተባለ ሥራየኛም አመጡ። እርሱም አጋንንት ሆይ ኑርዱኝ ብሎ 370 አጋንንት ጠራቸው። 70 ላሞችንም ለመሥዋዕትነት አቀረበላቸው። እነርሱም የቀረበላቸውን ላሞች በድንጋይ ጸፍጸፍ ላይ አርደው ሥጋቸውን በሉ፣ ደማቸውንም ጠጡ። ከመድኃኒተኛው መጥቆል ጋር እመቤታችን ቅድስት ድንግል ማርያም ወዳለችበት ቤተ መቅደስ ሄዱ። እመቤታችን ድንግል ማርያም ሊገሏት እንደመጡ አውቃ ሊቀ መላእክት ቅዱስ ገብርኤል ሆይ ወደ እኔ ና ብላ ጠራቸው። ዳግመኛም መድኅናኤል፣ ሕያውታኤል፣ ትርጉታኤል፣ አውጻሄል፣ ሁኤል፣ ዝኤል፣ ግኤል፣ ዮሰሜር፣ አድሜሽ፣ ቲቸር፣ አዶናዊሮስ፣ ሰራሰክሰሬላ ብላ ወደ እግዚአብሔር ጸለየች። በዚህን ጊዜ ሊቀ መላእክት ቅዱስ ገብርኤል እጅግ የሚያስፈራ የእሳት ሰይፍን ይዞ መጥቶ መጥቆልን ከ370 አጋንንት ጋር አጠፋቸው። ከእነርሱም አንድስ እንኳን አላስቀረም። ከዚህ በኋላ ካህናተ አይሁድ እመቤታችን ድንግል ማርያምን ከቤተ እግዚአብሔር ውጭልን አሏት። ሊቀ መላእክት ቅዱስ ገብርኤል ዳግመኛ መጥቶ ወለተ ዳዊት ሆይ ሰላምታ ይገባሻል፣ ነይ ውጭላቸው፣ አይዞሽ አትፍሪ፣ ሁልጊዜ ከአንቺ ጋር ነኝና ብሎ ከነገራት በኋላ ከእሷ ተሰወረ። እነርሱ ግን መልአኩ ከእርሷ ጋር ሲነጋገር አያውቁም ነበር። ዳግመኛም እመቤታችን ድንግል ማርያም በክቡር ድማትሪያኖስ አገር ሊባኖስ ተራራ ላይ ሳለች ቅዱስ ገብርኤል ወደ እርሷ ወርዶ ወለተ ዳዊት ድንግል ሆይ ሰላም ላንቺ ይሁን፣ እነሆ ተነስተሽ ወደ ምድረ ግብፅ ሂጂ አላት። እመቤታችን ድንግል ማርያምም ከዚህ በፊት ሄሮድስ ያደረሰብኝን ሁሉ ልጄንም እኔንም ሊገድሉኝ እንደነበረ ታውቃለህ፣ ይህ እንዴት ይሆናል አለችው። እርሱም እግዚአብሔር ካንቺ ጋር ነውና አትፍሪ፣ የሚያገኘሽ አንዳች ክፉ ነገር የለም ብሏት ወደ ሰማይ አረገ። ከዚህ በኋላ እመቤታችን ድንግል ማርያም ወደ ግብፅ አገር ሄዳ ከአንዲት ሴት ዘንድ በደረሰች ጊዜ ይህች ክፉ ሴት እመቤታችን ድንግል ማርያምን ተሳደበቻት። ያን ጊዜ ምድሪቱ ተከፍታ ይህችን ሴት ዋጠቻት። እመቤታችን ድንግል ማርያምን ከዚያ ሴት ቤት ገብታ 4 ወራት ከ5 ቀን ተቀመጠች። ያን ጊዜም መልአኩ ለእመቤታችን ቅድስት ድንግል ማርያምና ለሚያገለግላት አረጋዊ ቅዱስ ዮሴፍ ተገልጾ ከዚህ ተነስታችሁ ወደ ሌላ ስፍራ ሂዱ አላቸው። ተነስተውም ሲሄዱ ግብፃውያን አረጋዊ ቅዱስ ዮሴፍን ይዘው እጅግ ደበደቡት። በዚህን ጊዜ እመቤታችን ቅድስት ድንግል ማርያም በዕብራይስጥ ቋንቋ ስትጸልይ ሊቀ መላእክት ቅዱስ ገብርኤል እጅግ የሚያበራ የእሳት ፍላጻ እንደያዘ መጥቶ ድንግል ማርያም ሆይ በመዓልትም ቢሆን በሌሊትም ቢሆን እኔ ካንቺ ጋር ነኝ፣ አምላክ የእግዚአብሔር አገለግልሽ ዘንድ አዞኛልና አይዞሽ አትፍሪ አላት። እመቤታችንም ግብፃውያን በአገልጋይ አረጋዊ ዮሴፍ ላይ መከራ አጽንተውበታልና ፈጥነህ እርዳኝ አለችው። መልአኩ ሊቀ መላእክት ቅዱስ ገብርኤልም ምድሩን በክንፉ እየመታ ከመሬት ወደ ላይ 49 ክንድ ከፍ ብሎ ሄዶ አረጋዊ ቅዱስ ዮሴፍን የደበደቡ ብዛታቸው 99 የሚሆኑ እኛን ሰዎች በሰይፍ መታቸው። ወደ አረጋዊ ቅዱስ ዮሴፍን ተመልሶ ዳሶ አዳነው። ከእርሱም ጋር ወደ ድንጋዩ ጸፍጸፍ ሄደው መልአኩ ያንን ድንጋይ ለካው አለው። የድንጋዩ ጸፍጸፍም ቁመቱ 109 ስፋቱ 39 ክንድ ሆነ። ያችንም ድንጋይ አንስቶ ቢወረውራት ካረፈችበት መሬት ላይ እንደ ገንዳ ሆነች። ከዚህም በኋላ ከእነርሱ ተሰውሮ ወደ ሰማይ አረገ። ከዚህም በኋላ እመቤታችን ድንግል ማርያም ስትሄድ ቁመቱ 300 ጎኑ 49 ክንድ የሆነ ዘንዶ ከሚኖርበት ቦታ ደረሰች። ከአውሬው ያድናት ዘንድ ወደ እግዚአብሔር በጸለየች ጊዜ
ሊቀ መላእክት ቅዱስ ገብርኤል የእሳት ሰይፍ እንደያዘ ተገልጾ ድንግል ማርያም ሆይ የማደርገውን ተመልከች እንጂ ፈጽሞ አትፍሪ አላት። ሰይፉንም መዞ ዴጋ ዴጋ ዲያጋ ባዳቦ የሚሉት ቃላት ጠራ። በሰይፉ ላይ ምንትፍ ብሎ ያንን ከይሲ ቢያስነካው ከ17 ክፍላት ላይ ተሰነጠቀ። ከዚያም ዘንዶ ሆድ ጥቁር አሞራ የመሰለ ወጥቶ በቅዱስ ገብርኤል ላይ ዘለፋን ተናገረ። መልአኩም በእጁ እንደ ወፍ አንስቶ ይዞ ከመቤቴ የድንግል ማርያም ጋር ትከራከር ዘንድ ምን ስልጣን አለ በማለት ኃይሉን አሳየው። የርኩስ መንፈስ ያለ ጊዜ አታጥፋኝ ሲል ስለተማጸነው ትቶት ወደ ሰማይ አረገ። ዳግመኛም ሊቀ መላእክት ቅዱስ ገብርኤል በድንገት መጥቶ ድንግል ማርያም ሆይ ሰላምታ ይገባሻል፣ የእግዚአብሔርም ሰላሙ ካንቺ ጋር ይሁንና ተነስተሽ በጸሎትሽ ከመቃብር የወጡትን ሰዎች ተመልከቻላት። በክብር የሚተካከለው ሊቀ መላእክት ቅዱስ ሚካኤል በዘመነ ብሉይ የእስራኤልን ልጆች ይመራቸው እንደነበረ እንደዚሁ ሊቀ መላእክት ቅዱስ ገብርኤልም በእግዚአብሔር ቃል አርሳቦን ያሴርቦን ዳኖዳን ብሎ ባህርን ባዘዛት ጊዜ ግራ ቀኝ ተከፍላ መንገድ ሰጠች። እነርሱም በባህሩ መሃል አለፉ። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ሊቀ መላእክት ቅዱስ ገብርኤልን እንደምትወደው ተመልከቱ። የልጇ የጌታችንና የአምላካችን ኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንግዲህ እርሱ ቅዱስ ገብርኤል እንደወደዳት እንዳከበራትም ለእኛም እንዲሁ በችግራችን ጊዜ ፈጥኖ ይድረስልን። የሊቀ መላእክት ቅዱስ ገብርኤል አማላጅነቱ ከኔ ከወዳጁ እንዲሁም ከሕዝበ ክርስቲያኑ ጋር ለዘላለሙ ይኖር አሜን። ጸሎቱና በረከቱ ለዘላለሙ ሁላችንን ይጠብቀንና ቅዱሳን ዮሴፍንና ኒቆዲሞስን እንደረዳቸው የሚናገር የሊቀ መላእክት ቅዱስ ገብርኤል ታምር ነው። ሄሮድስም በጽኑ ቅጣት እንዲያሰቃዩአቸው እንዲገደሉም አዘዘ። መልአከ እግዚአብሔር ሊቀ መላእክት ቅዱስ ገብርኤልም ከሰማይ ወደ እነሱ ዘንድ ወርዶ በብርሃናዊ ክንፉ ሰወራቸው። በዚያ ቦታም ብርሃን መላ፣ የጥሩ ሽታ መዓዛም መጣ። ሊቀ መላእክት ቅዱስ ገብርኤልም እንዲህ ሲል ተናገረ። የመጥምቁ ቅዱስ ዮሐንስ ራስ ከአመፀኛይቱ ሄሮድያዳ ነጥቄ በዓለም እንዲገለጽ ያደረግሁ እኔ ገብርኤል ነኝ። የሄሮድስን አእምሮ ያጠፋሁ ሥጋው ተልቶ ክፉ ሞትን እንዲሞት ያደረግሁ እኔ ገብርኤል ነኝ ብሎ ተናግሮ ተሰወረ። የሊቀ መላእክት ቅዱስ ገብርኤል ጸሎትና በረከቱ በሁላችን ላይ ይደር። ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሆንና ንዑድ ክቡር የሚሆን አቡነ ገብረ መንፈስ ቅዱስን ተራድቶ በክንፉም ተሸክሞ ወደ ሰማይ እንዳወጣው የሚናገር የሊቀ መላእክት ቅዱስ ገብርኤል ታምር ነው። በአንዲት ዕለትም ሊቀ መላእክት ቅዱስ ገብርኤል አቡነ ገብረ መንፈስ ቅዱስን በክንፉ ተሸክሞ እስከ 7ቱ ሰማያት ድረስ አውጥቶ ከእግዚአብሔር ፊት አደረሰው። የዚህ ደስታን አብሳሪ ፍስሐ ገጽ የሆነ የሊቀ መላእክት ቅዱስ ገብርኤል የገናንነቱ ክብር ከቅዱሳን መላእክት ሁሉ ክብር ድንቅ ነው። በሰው አንደበት ሊነገርና በመዋቲ ሰው ልቡና ሊመረመር የማይቻል ነው። የከበረ ባይሆንስ ኖሮ እግዚአብሔር ያንድያ ልጁን ልደቱንና ትንሣኤውን ወደ ሰማይ ዕርገቱን እንዲናገር ባላደረገውም ነበር። የክርስቶስ ወገን የሆናችሁ ወንድሞች ሆይ እስኪያስተውሉ ከእርሱ በስተቀር ከክቡራን መላእክት መሃል ልደቱን ለመናገር ማን ተመረጠ? የሚመሰገን ጌታ ለሰማያውያን ሰራዊት ሁሉ ሳይገለጽላቸው በማዕፀነ ድንግል ተወሰነ ብሎ መጽሐፍ እንደተናገረ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደቱ የተሰወረ ምስጢር ነውና አሁንም ወደ ፈጣሪው ክርስቶስ እንዲያማልደን ከእመቤታችን ድንግል ማርያም ዘንድም እንዲያቀርበን በፍጹም ልባችንና በፍጹም ኃይላችን ሊቀ መላእክት ቅዱስ ገብርኤልን እንውደደው። የዚህ ሊቀ መላእክት ቅዱስ ገብርኤልን መጽሐፈ ተአምሩን ከቅዱስ ወንጌል ከሰማዕታትና ከጻድቃን ገድል አሰባስቦ የጻፈ ያጻፈ ሰው ኃጢአቱ ይሰረይለታል። አዋቂዎች በተሰበሰቡበት እንደ ችሎታው ተገቢውን ድርሰት የሚያደርስ ስርየት ይገባዋል ሲል ቅዱስ ቄርሎስ ተናግሯል። ቅዱስ ሳዊሮስም ወንድሞቼ ሆይ ነገሬን ምንም ላስታውስ ብችል ይቅር እንድትሉኝ ማለዳችኋለሁ። ይህን ያደረግነው በሰው ፊት ክብርን ለማግኘት አይደለም፣ ፍቅሩ ስለ ጸናብን እንጂ። እንግዲህ የሚወደው ሊቀ መላእክት ቅዱስ ገብርኤል ድርሳኑን ላዘጋጀው ወዳጁ በሰማይ ዋጋውን ያዘጋጅለት ዘንድ በዚህም ዓለም በሕይወቱ በሞቱ ማደሪያውን ያዘጋጅለት ዘንድ አስቡት። የሊቀ መላእክት ቅዱስ ገብርኤል አማላጅነቱ ከሁላችን ጋር ይሆን ለዘላለሙ አሜን። በአብ ቸርነት በወልድ ፈቃድ በመንፈስ ቅዱስም አጋዥነት በኔቅሎን ቤተ ክርስቲያን ስለተደረገው ድንቅ ተአምራት የትጉሃን መላእክት አለቃ ቅዱስ ገብርኤልን የገናንነቱን ክብር የሚናገር ድርሳን ተፈጸመ።
በካህኑ አውርጅ ቅድስት ቤተ ክርስቲያን የታነጸችበት ጊዜ የሁላችን ጠላት ዲያብሎስ ወደ እርሱ መጥቶ ዋጋውን ለማስቀረት ሥራውንም ለማሰናከል ቀደም ሲል እንደታየው በሽማግሌ ተመስሎ መራራውን ጣፋጭ አስመስሎ በመናገር ሳይሆን መልኩ ባማረ ወጣት አምሳል ታየው። ካህኑ አውርም በጸለየ ጊዜ ያም ሰይጣን በእባብ ይመሰላል። የቅዱሳን ረዳት ሊቀ መላእክት ቅዱስ ገብርኤል መጥቶ የተሰበሰበው ሕዝብ ሁሉ ያየው ዘንድ በብረት ሰንሰለት አስሮ በአደባባይ ሰቅለው ነበር። የሊቀ መላእክት ቅዱስ ገብርኤል የታምራቱ ብዛትና የረድኤቱ ኃይል የተደረገለት የኔቅሎን ቤተ ክርስቲያን ብቻ አይምሰላችሁ፣ በሌሎችም አህጉርና አውራጃዎች በብዙ ስፍራዎችም ነው እንጂ በቅዱሳን ነቢያት ላይ መንፈሰ ትንቢትን ለማሳደር የመጥምቀ መለኮት ቅዱስ ዮሐንስን መወለድ ለመናገር ወደ አረጀው ካህንና ነቢይ ዘካርያስ የተላከ የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስንም ልደት ለማብሰር ወደ ሰረገላ ብርሃን እመቤታችን እናታችን ድንግል ማርያም የተላከ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ዓለምን ዞረው ለማስተማር የተላኩ የቅዱሳን ሐዋርያትን ልቡና ለማጽናት በእሳት ተፈትነው ዲያብሎስን ድል ለሚነሱት ቅዱሳን ሰማዕታትም እሳቱን ለማጥፋት ቃለ መለኮትን ለማድረስ ወደ ቅዱሳን ጻድቃንም የሚላክ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ፍጹማን መነኮሳትን ከወላጆቻቸው ቤት አውጥቶ ቅንነት ያላቸው መሪዎችን መንግሥታቸውን ለመጠበቅ የሚላክ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ከቀድሞ ዘመን ጀምሮ በየጊዜው ያደረገውን ታምራትና የዚህች ቤተ ክርስቲያን ሥራ እስኪፈጸም ድረስ ያሳየው ድንቅ አይነት አምርስ እንኳን ይቅርና የቤተ ክርስቲያኗ ሕንጻ ከተሰራች በኋላ በዓይን ያያችሁትን በጆሮም የሰማችሁትን ታምር ሁሉ ድል አዋቂ ሰው ቢጽፈው የዚህን ድርሳን ያህል ጽሑፍ በሆነ ነበር። በዚህች ዕለት በፈቃደ እግዚአብሔር በኤጲስቆጶሱ አባ አውርጅ የታነጸች የኔቅሎን ደብር ሥራ ተፈጽሞ በሊቀ ጳጳሱ ቃል ሥርዓተ ቅዳሴ ቤተ ክርስቲያኗ እንደተከበረ የአለቆች አለቃ በሆነ ሊቀ መላእክት ቅዱስ ገብርኤል አማላጅነት በቅንና ታማኝ መሪ እጅ የዚህችን አገር መልካም እድገት ያሳየን። የዚህን ቃለ መጽሐፍ ድርሳን ለመስማት በዚህ ስፍራ በተሰበሰባችሁ አባቶቼና ወንድሞቼ እህቶቼም የክርስቲያን ወገኖች በሆን ሁላችንም ላይ በሊቀ መላእክት ቅዱስ ገብርኤል አማላጅነት አምላካችን እግዚአብሔር በረከትን ያድለን፣ አሜን። በሊቀ መላእክት ቅዱስ ገብርኤል አማላጅነትም የዚህ መጽሐፈ ድርሳን ቃል ያዘኑትን የሚያረጋጋ፣ የደህዩትን የሚያበለጽግ፣ የተራቡትን የሚያጠግብ፣ ለተራቆቱት ልብስ፣ ለተጨነቁትም ጭንቃቸውን የሚያቃልል ይሁን፣ አሜን። የሊቀ መላእክት ቅዱስ ገብርኤል አማላጅነት ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ይህችን መጽሐፍ በክርስቲያን እምነት ጸንቶ የጻፋት ያጻፋት ለልቡና ማደሪያ ለጥበብም ክፍሏ የሆነ የቅድስት ድንግል ማርያም ፍቅሯ በልቡ ውስጥ በሚያበራበት ጊዜ በመገናኛው ድንኳን ያገለግል በነበረው ካህኑ አሮን ይመሰላል። ክብሯንም ያስብ ዘንድ መንፈሳዊ ቃለ ድርሳንን እያዘጋጀ ለአንድየ ልጇ ምስጋናን ሲያቀርብ የልቦናው ሐሳብ እንደ በገና ደስ ያሰኛል። እርሷም ጠላቶቹን ሰይፍ በሚመዙ ጭፍሮች ታጠፋለታለች። የጸናች የጠላቱን ሀገርን ስም አጠራሯን ትደምስስ። ምሽጎቿንም ከሁሉም ይልቅ የሕግ አፍራሹን ቸብቸቦውን ቆርጣ ታፈራርስ። ሊቀ መላእክት ቅዱስ ገብርኤል ሆይ ይህን መጽሐፈ ድርሳንን የሚጽፍና የሚያጽፍ የሚሰማና የሚያሰማውን ኃይለ ብስራትህን ግዳዩዋን በፊቱ ጥላ ደስ ይበልህ ትበለው። ዘወትርም ከእርሱ ሳትለይ ትጠብቀው። መልኳ እያበራ የልብሷም ዘርፍ ሲያንጸባርቅ ተመልክቶ ለድንግል ማርያም የምሥራች ቃልን ያበሰራት ሊቀ መላእክት ቅዱስ ገብርኤል ልቦናው ደስ ይሰኝ ዘንድ የድል አክሊልን በራሱ ላይ አቀዳጀው ለዘላለሙ አሜን። አስቀድሞ የጻፈው እንዲህ አለ። ሁለተኛውም የሚከተለውን ተናገረ። አእላፍን የምትገዛ የመጎናጸፊያ ክብረ መልክ የእሳት ነበልባል የሆነ ክንፎችህ በነደ እሳት የተከበቡ ኃይልን የተጎናጸፍ ቅዱስ ገብርኤል ሆይ የሀገሩን ግዛት ከጽንፍ እስከ ጽንፍ ያስተዳድር ዘንድ ኃይሉን አጽናለት። ዘሩን የብዙ አድርገህ አብዛለት። ተፍገምግመው ገደል ይወድቁ ዘንድ ጠላቶቹን ከእግሩ በታች ጣልለት። አመፅ የሚናገረውን አፍዝጋ አፍንጫውንም ሰንግ። ወይን ጠጅ ጠጥተው የሚሰክሩትን ውሃ ሳጣቸው። በጎዳናቸውም ላይ የሞት ወጥመድ አጥምድባቸው። በአንገታቸው ላይ የእሳት ሰይፍን ቃጣባቸው። ጀርባቸው በበደል ጅራፍ ይገረፍ፣ ዘራቸው እንደ ቅጠል ይርገፍ። ሬሳቸው በዱር በገደል በባህርና በጥፋት ውቅያኖስ ውስጥ ይጣል። በፍዳና በመከራ ባህር ይስጠም ለዘላለሙ አሜን። ሊቀ መላእክት ቅዱስ ገብርኤል ሆይ አሁንም ይህን የክብርህን ትሩፋት የሚናገር መጽሐፈ ድርሳንን የጻፈ
ያጻፈ በወንጌል ለመታመን ክርስቲያን መሰብሰቢያ ትሆን ዘንድ በስምህ ይህችን ቤተ ክርስቲያን ስላሳነጸው ሰው የተለመደ ምልጃህን ዘወትር ወደ ፈጣሪ አቅርብ። እንደ ግብፅ ወፍ ሽምግልና በወጣትነት ታድሶ ለብዙ ሺህ ዓመታት በደስታ ይኖር ዘንድ ጸሎቱም እንደ ንጹሕ ዕጣን ወደ እግዚአብሔር ያድርግለት ዘንድ ከቀድሞ ደጋግ የከበሩ ሰዎች ጋር አንድነትን ያገኝ ዘንድ በሰማያዊ አምደ ወርቅ ላይ ስሙ ተጽፎ ይገለጽለት። ከአመፀኞች ዘመን በሰላምና በጸጥታ መርከብ ይሸጋገር። በየጊዜው ከሚነሳበት ጠላትና ከልዩ ተንኮል ለዘላለሙ በክንፎች ተሰውሮ ይኖር። ለዚህም ሰውና መላእክት በአንድ ቃል ይሁን ይደረግለት ይበሉ። ይህንን መጽሐፈ ድርሳን የጻፈውንና ያጻፈውን የጸለየበትንና የተረጎመውን በመንግሥተ ሰማያት ወምድር እመቤታችን ድንግል ማርያም አማላጅነት በመላእክት በነቢያትና በሐዋርያት ልመና በጻድቃንና በሰማዕታት አማላጅነት እግዚአብሔር በመንግሥተ ሰማያት ይማረን ለዘላለሙ አሜን። ይህ መጽሐፈ ድርሳን የሚነበበው የሚጸለየው ሊቀ መላእክት ቅዱስ ገብርኤል እመቤታችንን ባበሰራት በወርሃ መጋቢት 29 ቀን ሲሆን አባቶቻችን መምህራን ግን የቅዱስ ገብርኤል በዓል በወርሃ ታኅሳስ 22 ቀን እንዲከበር አዘዙ። እመቤታችን ድንግል ማርያምም ያበሰረኝ የሊቀ መላእክት ቅዱስ ገብርኤልን በዓል በወርሃ ታኅሳስ 22 ቀን አድርግለት ብላ አባ ደስቅዮስን አዘዘችው። ይህም በዓል በጌታችን ከትስብእቱ በዓልና በሀገረ ዳናጎ የሊቀ መላእክት ቅዱስ ገብርኤል የቅዳሴ ቤቱ በዓል ጋር የተባበረ በዓል ነው። እንግዲህ የሊቀ መላእክት ቅዱስ ገብርኤል ከአምላካችን ከእግዚአብሔር ያማልደን ዘንድ ወር በገባ 19 ቀን በየወሩ ከዓመት እስከ ዓመት በዓሉን አክብሩ። የሊቀ መላእክት ቅዱስ ገብርኤል አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን መበለት ንዑስ ጸሪቀ መባ እንደተቀበልክ ሁልጊዜ የሚያገለግሉ የአላፍ መላእክትን ምልጃ ይዤ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። ቅዱሳን ነቢያትና የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ከታናሹ ብላቴና እስከ ሽማግሌ ድረስ የምንሰበሰብባትን የዚችን ቦታ ጉባኤ ባርኩ። ይህን መጽሐፍ ጦማረ ሰሌዳውን አዘጋጅቶ የጻፈውንና ያጻፈውን ያነበበውን የተረጎመውን ቃለ ንባቡን በዝነ ሕሊናው የሰማውን በደለኛን ሁሉ በምልጃዋ በምታስምር የጌታ እናቱ ቅድስት ድንግል ማርያም አማላጅነት ጌታችን ኢየሱስ ክርስቶስ ይማረን አሜን። ኃያሉ ሊቀ መላእክት ቅዱስ ገብርኤል ሆይ እኔ ወዳጄ ይህን መጽሐፈ ድርሳን ይዤ በፊት ቆሜ ስጸልይ አድብተው ሊያጠፉኝ ሊያዋርዱኝና ሊያንኳስሱኝ ለሚመክሩብኝ ሁሉ አንተ ከአምላክ በተሰጠ ጸጋ እርዳኝ፣ ጠብቀኝ ለዘላለሙ አሜን።